ፋኖ በምስራቅ ወለጋ ዞን ኪረሙ ወረዳ ውስጥ በሚገኘው የብልጽግና ሰራዊት ላይ ከባድ ጥቃት መፈጸሙ ተሰማ። በጥቃቱ ወለጋ ላይ ሰፍሮ የነበረው 65 የአብይ አህመድ ሰራዊት ወዲያውኑ ሲደመሰስ ከ40 በላይ በሚሆኑት ደግሞ ከባድ የመቁሰል አደጋ እንደደረሰባቸው የአፋብን ቃል አቀባይ አረጋግጠዋል። በርካታ የብልጽግና የጦር መሳሪያም በፋኖ እጅ እንደገባ ታውቋል። ተሰሙታላችሁ። በሸዋ ጠቅላይ ግዛት ስር በሚገኘው የደብረ ጽጌ ወረዳ በምርጫ አስተባባሪዎች ላይ ጥቃት መሰንዘሩና በደነባ ከተማ ደግሞ በብልጽግና ሰራዊትና በሚሊሻዎች መካከል ምርጫን አስመልክቶ በተነሳ ክርክር እርስ በርስ በተደረገ የተኩስ ልውውጥ ከ11 በላይ የሰራዊት አባላት መገደላቸው ታወቀ። የሸዋ ጠቅላይ ግዛት አሳምነው እዝ ባከናወነው ኦፕሬሽንም በደብረ ጽጌ የፖሊስ ጣቢያን በመስበር እስረኞችን ማስለቀቁ ታውቋል። የዚህንም መረጃ በሰዓቱ ምሰሙት ይሆናል። በመካነ ሰላም ከተማ የምርጫ ቅስቀሳ ለማከናወን የገቡ የክልሉና የዞኑ ከፍተኛ ባለስልጣናት ላይ ድንገተኛ ጥቃት መፈጸሙንና ከተማዋ መከበቧን የሚኒሊክ እዝ አስታወቀ። የታገዙበት ካሸዋ የበዛ ሰራዊትና የተሸከሟቸው ከባድ መሳሪያዎች ከድንገተኛ ከበባ ሊታደጓቸው ያልቻሉት የአማራ ክልል ምክትል ርዕሰ መስተዳደር አብዱ ሁሴንን ጨምሮ ከፍተኛ ባለስልጣናት የጥቃት ኢላማ መሆናቸው ተሰምተዋል። በጥቃቱ ክፍለ ከተማዋ ሙሉ በሙሉ በፋኖ ኃይሎች ቁጥጥር ስር መውደቋም ተገልጿል። ሙሉ መረጃው በሰዓቱ ይቀርባል። የኢቦላ ቫይረስ ኢትዮጵያን ጨምሮ ሌሎች 10 የአፍሪካ ሀገራት ሊዳረስ እንደሚችል ማስጠንቀቂያ ተሰጥቷል። በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው ቫይረስ ወደ 10 የአፍሪካ ሀገራት እንደሚዛመት ማስጠንቀቂያ የተሰጠ ሲሆን ኢትዮጵያ ደግሞ ሰለባ ከሚሆኑ ሀገራት ውስጥ ቀዳሚ ልትሆን እንደምትችል ተመልክቷል። በአካባቢው 750 ሰዎች በቫይረሱ እንደተያዙ የተረጋገጠ ሲሆን 177ቱ ደግሞ ህይወታቸው አልፈዋል። ህይወት ለመታደግ ወደ ዲሞክራቲክ ኮንጎ የገቡ 3 የቀይ መስቀል አባላትም በራሱ ኢቦላ ቫይረስ መሞታቸው ተመልክቷል። አሁን በቀጥታ ወደ ዝርዝሩ አልፈናል። የአማራ ፋኖ ብሔራዊ ንቅናቄ ቢዛሞ ቀጠና አንሻ ሰይድ እዝ ይበልጣል መኮንን አዲስ ዓለም ክፍለ ጦር በምስራቅ ወለጋ ዞን በኪረሙ ወረዳ አጋሳና ድቡቅ በሚባሉ ቦታዎች ላይ ባደረገው ኦፕሬሽን የአገዛዙ ሰራዊትና የክልሉን ጥምር ኃይል አይቀጡ ቅጣት በመቅጣት ደማቅና ታሪካዊ ድል አስመዝግቧል ተባለ። በዕለቱ በነበረው ከባድ ውጊያ ፋኖ የበላይነት ያሳየ ሲሆን ከፍተኛ ሰብአዊና ቁሳዊ ኪሳራም አስመዝግቧል። የአፋብን ህዝብ ግንኙነት መምሪያ ኃላፊ አስረስ ማረ ዳምጤ እንዳስታወቀ በጠላት ላይ የደረሰው ሰብአዊ ኪሳራና የተማረኩ የጦር መሳሪያዎች ታውቀዋል። በዚህ መሰረትም 65 የጠላት ኃይል ሲደመሰስ 48 ያሉ ደግሞ ከባድ የመቁሰል አደጋ እንደደረሰባቸው ቃል አቀባዩ አረጋግጠዋል። ከዚህ በተጨማሪም በብልጽግና ሰራዊት ላይ ከፍተኛ ቁሳዊ ኪሳራ መድረሱም ተመልክቷል። ከጠላት የተማረኩ የጦር መሳሪያዎችና ትጥቆች አንድ ዲሽቃ ከ450 ፍሬ ተተኳሽ ጋር፣ አንድ ስናይፐር ከ80 ፍሬ ተተኳሽ ጋር፣ 28 ጥቁር ክላሽንኮቭ መሳሪያ፣ 22 የእጅ ቦምብ፣ 2500 የክላሽንኮቭ ተተኳሽ ፍሬዎች፣ 1300 የብሬን ተተኳሽ ፍሬዎች፣ 2 ወታደራዊ መገናኛ ሬዲዮዎች መሆናቸውን የአፋብን ቃል አቀባይ አረጋግጠዋል። በሸዋ ጠቅላይ ግዛት ስር በሚገኘው የደብረ ጽጌ ወረዳ በምርጫ አስተባባሪዎች ላይ ጥቃት መሰንዘሩና በደነባ ከተማ ደግሞ በብልጽግና ሰራዊትና በሚሊሻዎች መካከል ምርጫን አስመልክቶ በተነሳ ክርክር እርስ በርስ በተደረገ የተኩስ ልውውጥ ከ11 በላይ የሰራዊት አባላት መገደላቸው ታወቀ። የሸዋ ጠቅላይ ግዛት አሳምነው እዝ ባከናወነው ኦፕሬሽንም በደብረ ጽጌ የፖሊስ ጣቢያን በመስበር እስረኞችን ማስለቀቁ ታውቋል። ተጨማሪው እንደሚከተለው ይቀርባል። በሸዋ ጠቅላይ ግዛት አሳምነው እዝ ስር በሚንቀሳቀሱ የፋኖ ኃይሎችና በአገዛዙ መካከል የሚደረገው ተጋድሎና ትንቅንቅ ቀጥሏል። እዙ ለአስራት ባደረሰው የግንባር መረጃም በሸዋ ሰላሌ ወይም ግራሪያ ደብረ ጽጌ ወረዳ ውስጥ በምርጫ አስተባባሪዎች ላይ ጥቃት መሰንዘሩን ያመለከተ ሲሆን በተመሳሳይ በደነባ ከተማ በአገዛዙ ሰራዊትና በአካባቢው ሚሊሻዎች መካከል በምርጫ ጉዳይ በተነሳ ለመግባባት እርስ በርስ የመተኳኮስ አደጋ ደርሶ በርካታ ሰዎች መገደላቸውን ገልጿል። እዙ በመረጃው እንዳመለከተው በአፄ አምደ ጽዮን ኮር ስር የሚንቀሳቀሰው የራስ አበበ አረጋይ ክፍለ ጦር በትናንትናው ዕለት ከምሽቱ 3 ሰዓት ላይ በደብረ ጽጌ ወረዳ ውስጥ ኦፕሬሽን አከናውኗል ብሏል። ጥቃቱ ያነጣጠረው ለጎዳና ላይ የምርጫ ቅስቀሳ የሚሆኑ የህትመት ቁሳቁሶችን በማዘጋጀት ላይ በነበሩ የገዢው ፓርቲ የብልጽግና ምርጫ አስተባባሪ ኮሚቴ አባላትና በጥበቃ ላይ በነበሩ ፖሊሶችና ሚሊሻዎች ላይ መሆኑም ተገልጿል። በዚህ ወታደራዊ እርምጃም የተመዘገቡ ውጤቶች ለምርጫ ቅስቀሳ የሚውሉ የህትመት መሳሪያዎች፣ የተለያዩ የፓርቲ ሰነዶችና የገንዘብ መዋጮ ደረሰኞች መሆናቸው ታውቋል። በተጨማሪም 3 የክላሽንኮቭ ጠመንጃዎች የተማረኩ ሲሆን አንድ የኦሮሚያ ክልል ሚሊሻ አባልም መማረኩ ተገልጿል።
ክፍለ ጦሩ ባከናወነው ኦፕሬሽንም በወረዳው አዲስ ዓለም ቀበሌ የሚገኘውን ፖሊስ ጣቢያ በመስበር በውስጡ የነበሩ እስረኞችን በተኩስ ልውውጥ ማስለቀቃቸውንና የጣቢያውን ዘበኞች መሳሪያ መማረካቸውንም እዙ በላከው መረጃ ጨምሮ ገልጿል። በሌላ በኩል በሲያ ደብርና ዋዩ ወረዳ ደነባ ከተማ ውስጥ በሰፈረው የብልጽግና ሰራዊትና በአካባቢው የሚሊሻ አባላት መካከል በትናንትናው ዕለት ከምሽቱ 3 ሰዓት ጀምሮ ከባድ የተኩስ ልውውጥ መደረጉን የኮሮ የመረጃ ክፍል ገልጿል። በዚህ እርስ በርስ የመጠቃቃት ክስተትም ከፍተኛ የሰው ኃይል ጉዳት መድረሱ የተገለጸ ሲሆን የደነባ ከተማ ሚሊሻ ጽሕፈት ቤት ኃላፊ አቶ ዮሐሉ በልሁ ከነአጃቢዎቻቸው 2 የመከላከያ አመራሮች፣ 4 የመከላከያ አባላት፣ 2 የከተማዋ ፖሊሶችና 3 የሚሊሻ አባላት በአጠቃላይ ከ11 በላይ ሰዎች መገደላቸው ተረጋግጧል። 7 የሚሊሻ አባላትና 3 የብልጽግና ሰራዊት አባላት ደግሞ በጽኑ ቆስለው በደነባና በደብረ ብርሃን ከተማ ሆስፒታሎች በሕክምና ላይ እንደሚገኙ ለማወቅ ተችሏል። የኮሩ መረጃ እንዳመላከተው የግጭቱ መንስኤ የመከላከያ አመራሮችና የወረዳው የጸጥታ ኃላፊዎች በአንድ ሆቴል ውስጥ የአልኮል መጠጥ እየተጠቀሙ በነበረበት ወቅት ስለ መጪው ምርጫ ሂደት በጀመሩት ክርክር ሳቢያ በተፈጠረ አለመግባባት ነው ተብሏል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ የህዝብ ግንኙነት መምሪያው ለ14 ባደረሰው የማጠቃለያ መረጃው ለኦፕሬሽን የተሰማራው ኃይል ግዳጁን አጠናቆ ወደ ቀጠናው መመለሱን ገልጾ የህልውና ትግሉን አጠናክሮ እንደሚቀጥል አስታውቋል። በመካነ ሰላም ከተማ የምርጫ ቅስቀሳ ለማከናወን የገቡ የክልሉና የዞኑ ከፍተኛ ባለስልጣናት ላይ ድንገተኛ ጥቃት መፈጸሙንና ከተማዋ መከበቧን የሚኒሊክ እዝ አስታወቀ። የታገዙበት ካሸዋ የበዛ ሰራዊትና የተሸከሟቸው ከባድ መሳሪያዎች ከድንገተኛ ከበባ ሊታደጓቸው ያልቻሉት የአማራ ክልል ምክትል ርዕሰ መስተዳደር አብዱ ሁሴንን ጨምሮ ከፍተኛ ባለስልጣናት የጥቃት ኢላማ መሆናቸው ተሰምተዋል። በጥቃቱ ክፍለ ከተማዋ ሙሉ በሙሉ በፋኖ ኃይሎች ቁጥጥር ስር መውደቋም ተገልጿል። ተጨማሪው እንደሚከተለው ይቀርባል። በደቡብ ወሎ ዞን መካነ ሰላም ከተማ ውስጥ የምርጫ ቅስቀሳ ለማከናወን የገቡ የክልልና የዞኑ ከፍተኛ ባለስልጣናት ላይ ድንገተኛ ጥቃት መፈጸሙን የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር 29ኛ ክፍለ ጦር የህዝብ ግንኙነት ክፍል ለ14 ባደረሰው መረጃ ገልጿል። በጥቃቱ ሳቢያም የከተማዋ ከፊል አካባቢዎች በፋኖ ኃይሎች ቁጥጥር ስር መውደቃቸው ታውቋል። የዙ መረጃና የውስጥ ምንጮች እንዳመለከቱት የደህንነት ጥበቃ ከተደረገላቸው ከፍተኛ ባለስልጣናት መካከል አብዱ ሁሴን የአማራ ክልል ምክትል ርዕሰ መስተዳድር፣ አቶ አሊ መኮንን የደቡብ ወሎ ዞን ዋና አስተዳዳሪና ሌሎች ከፍተኛ የሥራ ኃላፊዎች እንደሚገኙበትም ገልጸዋል። ባለስልጣናቱን አጅቦ ወደ መካነ ሰላም የገባው የአገዛዙ ሰራዊትም ከፍተኛ ቁጥር ካለው እግረኛ ወታደር በተጨማሪ በርካታ ከባድ መሳሪያዎችን የታጠቀ መካናይዝድ ኃይል እንደነበረው ተጠቅሷል። በጥቅሉ አመራሮቹን ለማጀብ የተሰማራው የጦር መሳሪያ 2 መድፍ፣ 1 ቢኤም የሮኬት ማስወንጨፊያ፣ 2 ዙ 23 የጸረ አውሮፕላን ከባድ መሳሪያዎች፣ 4 ሞርተሮች እንዲሁም ከሳይንትና ከወግዴ ወረዳዎች የተውጣጡ ከፍተኛ ቁጥር ያላቸው የሚሊሻ አባላት መሆናቸው ታውቋል። ይሁን እንጂ የተጠቀሰው ሰፊ የሰው ኃይል ወታደራዊ ዝግጅት በአገዛዙ በኩል ቢደረግም የ29ኛ ክፍለ ጦር የፋኖ አባላት ሌሊቱን የከተማውን ዙሪያ ገባ በመያዝ ሙሉ ከበባ ማድረጋቸውን እዙ ገልጿል። ማለዳ ላይ የተሰነዘረውን መብረቃዊ ጥቃት የመሩት የ29ኛ ክፍለ ጦር ዘመቻ መሪ አርበኛ መብራቱ ሲሆኑ የክፍለ ጦሩ ቃኞች ደግሞ ቀደም ብለው ወደ ከተማዋ በመግባት ኦፕሬሽኑን መጀመራቸውም ተነግሯል። በዚህም መሰረት የከተማዋ አካል የሆነችውን ሶየ ክፍለ ከተማ ሙሉ በሙሉ በፋኖ ኃይሎች ቁጥጥር ስር መዋሏ ታውቋል። የውስጥ መረጃዎችን የጠቀሰው እዙ ለጣቢያችን በላከው መረጃም በጥቃቱ ድንገተኛነት የተነሳ በከተማዋ መሽገው የነበሩት ከፍተኛ ባለስልጣናት መሸሸጊያ በማጣት ላይ እንደሚገኙና ራሳቸውን ለመደበቅ እየተሯሯጡ መሆኑንም ጠቅሷል። ንጉሥ በሰራዊቱ ብዛት እንደማይድን የዛሬው ታሪካዊ ክስተት ትልቅ አስረጅ ነው ያለው እዙም የህዝብ ድጋፍና የፋኖ የማድረግ አቅም በተግባር የታየበት ዕለት ሆኗል ሲል የውስጥ ምንጮችን ጠቅሶ መረጃውን አስፍሯል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ የህዝብ ግንኙነት መምሪያ በበኩሉ የተጀመረው የምርጫ ቅስቀሳና ሌሎች ተያያዥ ተግባራት መስተጓጎላቸውን ጠቅሶ የአማራ ህዝብ የህልውና ተጋድሎም መዳረሻው ድልና ነጻነት እስኪሆን ድረስ ተጠናክሮ እንደሚቀጥልም አስታውቋል። በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው ኢቦላ ኢትዮጵያን ጨምሮ ወደ 10 የአፍሪካ ሀገራት ሊስፋፋ ይችላል የሚል ስጋት መኖሩን የአፍሪካ በሽታ መቆጣጠሪያና መከላከያ ማዕከል አስጠነቀቀ። የአፍሪካ ሲዲሲ ኃላፊ ዣን ካሴኒ
ቅዳሜ ዕለት በሰጡት መግለጫ ስጋት ላይ የሆኑ 10 አፍሪካ ሀገራት አሉን በማለት ኢትዮጵያ፣ ሩዋንዳ፣ ኬንያ፣ ታንዛኒያ፣ አንጎላ፣ ብሩንዲ፣ ማዕከላዊ አፍሪካ ሪፐብሊክ፣ ኮንጎ ሪፐብሊክ፣ ደቡብ ሱዳን እና ዛምቢያ ቫይረሱ ይሰራጭባቸዋል ተብለው ከተሰጉት ሀገራት ውስጥ ቀዳሚ መሆናቸውን ዘርዝረዋል። ኃላፊው በመግለጫቸው አሁን የተከሰተው የኢቦላ ቫይረስ ስርጭት ከ10 ዓመት በፊት በምዕራብ አፍሪካ ከታየው በጣም ግዙፉ ነው ብለውታል። ካሴያ በኢቦላ ወረርሽኝ ላይ በኦንላይን በሰጡት መግለጫ ወቅት ከኢትዮጵያ ውጭ የዘረዘሯቸው ሀገራት በአጠቃላይ በቫይረሱ የተያዙ ሰዎች የተገኘባቸው የዲሞክራቲክ ሪፐብሊክ ኮንጎ ወይንም ኡጋንዳ ጎረቤቶች ናቸው። የአፍሪካ ሲዲሲ ኃላፊ በካምፓላ ለጋዜጠኞች በሰጡት መግለጫ እስካሁን ድረስ 200 ያህል በቫይረሱ ተይዘው መሞታቸው እየተጠረጠረ መሆኑን ገልጸው በኮንጎ የተከሰተው የኢቦላ የቫይረሱ ስርጭት ግን ሰፊ ነው ብለውታል። ቫይረሱ ከዲሞክራቲክ ሪፐብሊክ ኮንጎ ባሻገር እንዲሁም በቀጠናው ሀገራት ሊስፋፋ እንደሚችልም ከወዲሁ አስጠንቅቀዋል። የዓለም የጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው የኢቦላ ወረርሽኝ በማህበረሰብ ጤና ላይ የፈጠረውን ስጋት ደረጃ ከነበረበት ከፍተኛ ወደ እጅግ ከፍተኛ ከፍ ያደረገው አርብ ዕለት ነው ተብሏል። አፍሪካ ሲዲሲ እና የዓለም ጤና ድርጅት የቫይረሱን ስርጭት ለመግታት የሚደረገውን ዘመቻ ለማገዝ ከ314 ሚሊዮን ዶላር በላይ ገንዘብ እንደሚያስፈልግም አስታውቀዋል። አብዛኛው ገንዘብ በኮንጎና ኡጋንዳ ለሚሰጠው ሕክምና ቅኝትና መከላከል የሚውል ሲሆን 54 ሚሊዮኑ ዶላር ደግሞ ስጋት ላለባቸው ሀገራት እንደሚከፋፈል ተገልጿል። የሚገኘው ገንዘብ አገራት ብሔራዊ በሽታውን የመከላከልና የመቆጣጠር ስርዓትን እንዲዘረጉ፣ በቀጠናው ያሉ ሀገራት ድንበር ተሻጋሪ ትብብርን እንዲያጠናክሩ፣ በቡንዲጊው ዝርያ ክትባት ላይ የሚደረገውን ምርምር ለማፋጠን ተጨማሪ ባለሙያዎችን ለማሰማራት፣ በሽታው ከሰው ወደ ሰው የመተላለፍ መጠኑ ሳይጨምር የአደጋ ዝግጅት በበቂ ሁኔታ ለማድረግ ይውላል ተብሏል። በዲሞክራቲክ ሪፐብሊክ ኮንጎ ኢቱሪ ግዛት ግንቦት 7 2018 ዓ.ም ኢቦላ መከሰቱ ከታወቀ ወዲህ ቁጥሩ በከፍተኛ ፍጥነት እየጨመረም ነው ተብሏል። በሽታው በሰሜናዊና ደቡባዊ ኪቪ አካባቢዎችም እንደተስፋፋ ይነገራል። እስካሁን ድረስ 750 በቫይረሱ እንደተያዙ የተጠረጠሩ ሰዎች የተገኙ ሲሆን 177 ደግሞ በዚሁ በሽታ እንደሞቱ እንደሚገመት የዓለም ጤና ድርጅት ይፋ አድርጓል። በዲሞክራቲክ ሪፐብሊክ ኮንጎ ብቻ ቢያንስ 82 ሰዎች በኢቦላ ተይዘው መሞታቸው ታውቋል። ቅዳሜ ዕለት በኡጋንዳ 3 አዲስ ሰዎች በቫይረሱ መያዛቸው የታወቀ ሲሆን ይህም በሽታው ወደ አገሪቱ መግባቱ ከተለየ ወዲህ የተያዙ ሰዎች ቁጥርን 5 እንደሚያደርሰው የአገሪቱ ጤና ሚኒስቴር አስታውቋል። የኮንጎ ባለስልጣናት ቫይረሱ በቅድሚያ በተከሰተበት ኢቱሪ ወረርሽኙን ለመከላከል ስፖርትን ጨምሮ ማንኛውንም ማህበራዊ እንቅስቃሴዎችን አግደዋል። ኢቱሪን የሚያስተዳድሩት ጀነራል ጆኒ ሉባያ ባወጡት መግለጫ በቡኒያ፣ ሮዋምፓራ፣ ሙጋንዳ እና ኒዮኪዴ ከ50 በላይ ሆኖ መሰብሰብ መከልከሉን በመግለጫቸው ላይ ተናግረዋል። የዓለም ጤና ድርጅት የስጋት ደረጃውን በጣም ከፍተኛ ወደሚል ከፍ ያደረገ ሲሆን በርካታ የጎረቤት ሀገራትም ቫይረሱ እንዳይሰራጭ ለማድረግ ከዲሞክራቲክ ሪፐብሊክ ኮንጎ የሚመጡ ሰዎችን ከመከልከል ጀምሮ የተለያዩ የመከላከያ እርምጃዎችን እየወሰዱ ነው ተብሏል። በሌላ በኩል በዲሞክራቲክ ሪፐብሊክ ኮንጎ 3 የቀይ መስቀል በጎ ፈቃደኞች ከአስክሬን የተላለፈ ነው ተብሎ በተጠረጠረ ኢቦላ ህይወታቸው አልፈዋል። በጎ ፈቃደኞቹ መጋቢት 18 2018 ዓ.ም በምስራቃዊ የኢቱሪ ግዛት ከቫይረሱ ጋር ያልተያያዘ ፕሮጀክት ላይ ሲሰሩ በኢቦላ እንደተያዙ ይታመናል። ጊዜውም ቫይረሱ መሰራጨት መጀመሩ ከመታወቁ በፊት ነበር ተብሏል። በጎ ፈቃደኞቹ በዲሞክራቲክ ሪፐብሊክ ኮንጎ በተቀሰቀሰው የኢቦላ ቫይረስ ህይወታቸው እንዳለፈም የመጀመሪያ ምርመራ ውጤት አረጋግጠዋል። እስካሁን ድረስ በቫይረሱ ምክንያት ከ170 በላይ ሰዎች ህይወት ሲያልፍ 750 ሰዎች ደግሞ በቫይረሱ መያዛቸው ታውቋል። ዓለም አቀፉ የቀይ መስቀልና የቀይ ጨረቃ ማህበራት ፌዴሬሽኖች በበጎ ፈቃደኞች ማህበረሰባቸውን በጀግንነትና በሰብአዊነት ካገለገሉ በኋላ እንደሞቱ ተናግረዋል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም